ፖስታ ሲመጣ እዚህ ነው የሚገባልህ። ያንተ እዚህ ጋር ይሄ የፖስታችን የጋራ እዚህ ነው። ቁልፍ አለ። ቁልፍ ይሰጡሃል። ልክ እንደዚህ ቁልፍ ይሰጡሃል። ፖስታ ትከፍታለህ። እዛ ይመጣል። ፖስታውን አዘዋውርልሃለሁ። አሁን እንደገባ እጽፍልሃለሁ። እዛ ፖስታ ቤት እንሄድና አሳያለሁ። እንደ ጌታቸው ዝም ብለህ እዛ እንዳይመጣብህ። በዚህ አሁን በቃ ዛሬ ትሰጣለች። ጠየቅኳት እኮ ና ግባ ና። እዚህ ና ቀስ ብለህ አይ ና። ችግር የለም አይዞህ። ይችን እያያዝክ እንደዚህ ደስ እያደረክ ያንተ ቤት ሳር ነው። እነዚህ ደግሞ ያው ጓደኞች ይሆናሉ። ያው ዱርዬ ናቸው። ይኸው ሲጋራ ምናምን የሚያጨሱት እነዚህ ጋር እንዳትቀርብ እሺ። ሴቶች አሉ እዚህ በጣም እንትኖች ያጨሳሉ። ምን ይላሉ? ቤትን ትዘጋለህ። ውጭ ስትፈልግ ወጣ ብለህ ጥላው ጋር ቀስ በቃ። አሁን የኔ ቤት ይሄ ነው። ያንተ ቤት ደግሞ የት ነው አውቀዋል? በዚህ ሂደህ በዚህ ትወርዳለህ። እንደዛች ብለህ እዛ የመጀመሪያው ወደ ላይ አትወጣም። አደገኛ አይደለም። ይሄ ነው ትንሽ ይሄ ከብደሃል። ያኛው ግን ቀላል። ግባ አዎ ቁጭ በለስ በቃ። ሙቀት አለው ወይስ ምንድን ነው? ተወሰነ እንትን ያደርጋል። ቴሌቪዥን ልክፈትልህ። ቴሌቪዥን እዚህ ትከፍታለህ። በቃ ሞርታ በል። አሁን ምን ላድርግልህ? ምግብ ሙዝ ምናምን ብርቱካን ልቁረጥልህ? ሻይ ላፍላለህ? ግድ የለህም። በቃ ዘና በል እሺ። ሻይ ላፍላለህ? አትፈልግም? እሺ እንግዲህ አይደለ እንትን ላድርግልህ። ተስፍሽ ደስ ያለህን ብላ። ሙዝ አለ። ምንድነው ደግሞ ያኛው ብርቱካን አለ። ሻይ ላፍላለህ? ምን አይነት ሻይ ትፈልጋለህ? እያፈላሁ ነው። ግን እርግጠኛ ነህ? ምግብ ምን ልስራለህ? ወጥ አለ። እንጀራ የለም። እንግዲህ ሚስት ስትመጣ ደግሞ ቡና ታፈላልሃለች። ተስፍሽ ጸሎት አደርግ እስኪ። ጥሩ ሚስት ትምጣ፣ ጥሩ ሚስት ትስጠን እንደው ምናምን ትላለህ አይደል? ወይ ተስፋዬ፣ ቤቴን አይተህ ታውቃለህ? አንድ ጊዜ መተን ነበር እኮ። አይ መታል 2-3 ጊዜ መታ ነበር። አንድ ጊዜ ድስት ልሰጥችህ የወጥ መቀቀያ ድሮ ነው። ተዚህ ከውጭ ብለህ ሄደሃል።
አይ ትረሳዋለህ። አይ ተስፍሽ አሁን እንግዲህ ቡና እንዳናፈላ የምስራች አይደለችም። ዋነች ዮናስ ናቲ አለ ስራ ይዟል። አሁን እኮ ደውዬለት ነበር። አዎ ስራ ሂጃለሁና እመጣለሁ በኋላ አለኝ። ግን ደግሞ 2 ሰዓት ስራ እገባለሁ አለ። የምስራች መታ ስለምታስተካክለው ችግር የለም። አሁን እኔ አልገኝም። በዛ በሰዓቱ 3 ሰዓት ላይ ስራ ነው የምሄደው። ረዳ 3 ሰዓት ስራ ሄዳለሁ። ሙዙን አትበላ? ይኸውልህ አትክልት እኔ ደስ ይለኛል። ብላ ምግብ ግን ምን በላ? ምን በላ? ያ ዳቦ ያ እንትኑን ብስኩቷን ነው። እስኪ መርቀን ቤታችን መርቅ። ተስፍሽ ቲቪ ነው። ቲቪ የለህም አይደል? እሰጥሃለሁ። አንዳለኝ ፈልጋለህ? ዜና ኢትዮጵያ የምትፈልገው? አይ ኢትዮጵያ አያመጣም። የዚህ የስቴቱ ምናምን ነው። የስቴት ምናምን ነው። ብላ ብላ አትክልት ምንም አይልህም። ያኛው እንትን ነው እሱ አረንጓዴው አውቀዋል። አረንጓዴው እንትን ነው። ይሄ ምንድን ነው የሚባል አፕል አፕል ነው። እኔ ደስ ይለኛል። ምግብ በልተህ ነው ግን እሱ ምግብ ከበላ በኋላ አፕል የምስራች ስትመጣ እንጀራም ታበላሃለች አላት። እሷ ስትመጣ ምሳህን በልተህ ምናምን ትሸኝሃለች። ወይም እዚሁም ትገባለህ። ቁልፍ ስለሚሰጡ ሰጠዋለሁ ብላኛለች። ጠየኳት እኮ ዛሬ በቃ የመጨረሻ ነው አልኳት። አሁን እንሰጠዋለን አለች። ፎርም ይሞላል፣ ኢንተርቪው ይደረጋል። ስምምነት አሁን እኮ ስጪ ብያት ነበር። ቁልፉ ስጪና እሷ ቤት ይቀመጥ እኔ እሄዳለሁ አልኳት። ከዛ አይ ቁልፉን አሁን ሳንፈራረም አንሰጥም አለች። ያው እንግዲህ ህጋቸው ስለሆነ ውሃ ልስጥህ? ውሃ ትጠጣለህ? ብላ ያው ብርቱካን አለ ብላ ብላ ችግር የለውም ምንም አይልህም እኮ አትክልት ውሰድ የምልህ ለዛ ነው። አትክልት ጥሩ ነው። እንደዚህ አይነት ወረቀት አሁን ይመጣል ለቤትህ ምናምን እንደዚህ የሆነ ነገር ታነባለህ። በቃ ቤትህ ደግሞ ጥሩ ነው ያለችው። አሁን ነገ እንገባባታለን። ዛሬ ትመጣለህ፣ ቁልፉን ትወስዳለህ። አዎ ከተፈራረባችሁ በኋላ ቁልፉን ትወስዳለህ። ያስማረ ልጅ ቢያገዝህ ያ ዱርዬ ነው። እቃ ምናምን የሚመጣውን ቢያመጡልህ ነው የምስራችን እነግራታለሁ እንድታመጣልህ። እቃ የሚያስፈልግን ነገር ታመጣለህ። የማያስፈልገውን ነገር እቃ እኔ እሰጥሃለሁ። እዛ አያስፈልግም። እዚህ ይሄ ወንበር እንደዚህ አይነት ጠረጴዛውን እዛው እንወስደዋለን። እኔ አዲስ እገዛለሁ። አሁን የሚያስፈልግህን አያስፈልግም። አልጋ በቃ አንዲት አልጋ ካለ በቃ አልጋውንና ንጹህ ልብሶችን አንጣቸው። ንጹህ ልብስ ይሄ ወረቀት ምናምን ተወው፣ የማያስፈልገው በቃ ዶክሜንቴሽን አያስፈልግም። በቃ ያን ታደርጋለህ። ስትወጣ ደግሞ ሰዎቹ ደግሞ የሉም አይደለም፣ ማስረከብ አለበት ቤቱን። ከሌሉ ደግሞ ምን ታደርጋለህ እንግዲህ። አይ ተው፣ ችግር የለም በቃ ግድ የለም ተው፣ ራሱ ጉዳይ እና ይዘው በቃ አሁን 1 ሰዓት 2 ሰዓት ነው የቀረን። 1 ሰዓት ምናምን ነው የቀረን። 2 ሰዓት አሁን 7 ሰዓት ሊሆን 10 ጉዳይ ነው። 1 ሰዓት
Anything you know about Dr. Markham would be really helpful. You're the one who says that you owe me because of all the pain that you've caused. If that is sincere,